ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 11 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 6 ትራንስፎርሜሽን ኦፍ ዘ ፕሌን ፓርት 6.1 ትራንስሌሽን ኤንድ ሪፍሌክሽን የሚለውን ርዕስ ነው። በባለፈ ቪዲዮ ላይ አፕሊኬሽን ኦፍ ቬክተር የምዕራፍ 5 የመጨረሻውን ፓርት አቅርቤላችሁ ነበር። ትራንስሌሽን እና ሪፍሌክሽን የሚለው እንግዲህ መጽሐፋችሁ ላይ ሰፋ ያለ ነው አቀራረቡ፣ ግን እኔ በተቻለኝ አቅም የተወሰነ ቀነስ አድርጌ በሚመጥን መልኩ አቀርብላችኋለሁ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ትራንስሌሽን ነው። ትራንስሌሽን ማለት ምንድን ነው? መጀመሪያ ትርጉሙን ማወቅ አለብን። ትራንስሌሽን ምንድን ነው? ትራንስሌሽን ቬክተር ኢን ዘ ኮንቴክስት ኦፍ ማቴማቲክስ is a vector that represents the displacement or movement of point or object from one location to another. ከአንድ ቦታ ወደ ሌላ ቦታ ምን ማድረግ ነው? ሙቭ ማድረግ ማለት ነው ትራንስሌሽን የምንለው። ስለዚህ ጠቅለል ስናደርገው ሙቭመንት ወይም መንቀሳቀስ ወይንም ሙቭመንት ኦፍ ፖይንት ኦር ላይን ወደሚለው ይመጣል ማለት ነው። በጂኦሜትሪክ ፊገርም ከሆነ ሙቭመንት ኦፍ ለምሳሌ ሰርክል ሊሆን ይችላል፣ ሙቭመንት ኦፍ ላይን ኦር ፖይንት፣ እነዚህ ሊሆኑ ይችላሉ በዚህ ምዕራፍ ውስጥ ማለት ነው። ትራንስሌሽን ማለት መጽሐፋችሁ ላይ ደግሞ ምን ብሎ የተረጉመዋል? ዘ ትራንስፎርሜሽን ዛት ኦከር ዌን ኤቭሪ ፖይንት ኦፍ ዘ ፊገር ኢዝ ሙቭድ ፍሮም ዋን ሎኬሽን ቱ አናዘር። ይህም ሙቭመንት ነው የሚያሳየው። ሙቭመንት ሙቭድ ፍሮም ዋን ሎኬሽን ቱ አናዘር አሎንግ ዘ ሴም ዳይሬክሽን ስሩ ዘ ሴም ዲስታንስ ይላል። ዘ ሴም ዳይሬክሽን ዘ ሴም ዲስታንስ፣ በተመሳሳይ አቅጣጫ በተመሳሳይ ርቀት ነው ሙቭ የሚያደርገው። ዝም ብሎ አይደለም። ተንቀሳቀሰ ስንል ወይም ሄደ ወይም ከሆነ ቦታ ወደ ሆነ ቦታ ሙቭ አደረገ ማለት ነው። ትራንስሌሽን ስንል ዝም ብሎ አይደለም ሙቭ የሚያደርገው፣ በተመሳሳይ አቅጣጫ በተወሰነለት ርቀት ያህል ሙቭ ያደርጋል ማለት ነው። ኢፍ ኤ ፖይንት ፒ ኢዝ ትራንስሌትድ ቱ ፖይንት ፒ፣ ለምሳሌ ፒ ኖት ፒ የሚባለው ፖይንት ወደ ፒ ዶት እንደዚህ ሙቭ ቢያደርግ ወይም ትራንስሌት ቢያደርግ፣ ስለዚህ ቬክተራችን ፒ ቱ ፒ ዶት ይሄ ቬክተሩ ይሆናል ማለት ነው። ይሄ ትራንስሌት ያደረገው ቬክተር ኢዝ ኮልድ ትራንስሌሽን ቬክተር ብለን እንጠራዋለን ማለት ነው። ይሄ ትራንስሌሽን ቬክተር ይባላል። በፖይንት ፒ መጀመሪያ ከነበረበት ወደ ፒ ፕራይም፣ ለምሳሌ ፒ ማለት እዚህ ጋር ቢሆን ያለው እና ሙቭ ያደረገው ደግሞ እዚህ ጋር ፒ ድረስ ቢሆን፣ ስለዚህ ከፒ ወደ ፒ ኖት ወይም ወደ ፒ ስላሽ ሄደ። ይሄ ቬክተር እንግዲህ እንቅስቃሴውን እያሳየን ነው። የተጓዘውን ዲስታንስ ያሳየናል። ሲደመር የተጓዘውን ዲስታንስም ያሳየናል። ከፒ እስከ ፒ ዶት ድረስ ያለው ርቀት ዲስታንሱ ሲሆን፣ ዳይሬክሽኑ ደግሞ ልክ ወደዚህ መሄዱን የሚያሳየን ዳይሬክሽንም አለ በስሩ። ስለዚህ ይሄ ምን ይባላል ማለት ነው? ትራንስሌሽን ቬክተር ብለን እንጠራዋለን ነው የሚላቸው። ትራንስሌት የሚደረግ ምን ሊሆን ይችላል ስንል፣ የመጀመሪያው ፖይንት ትራንስሌት ሊሆን ይችላል። ለምሳሌ ሌት ኤ ቢ a translation vector, then the origin is translated to AB. That means 0 to AB ማለት ነው። ከ0 ወደ AB ትራንስሌት ቢያደርግ ይህ ማለት ከኦሪጂን ማለት ነው። ኦሪጂን ማለት ከዚህ ቦታ ላይ ኦሪጂን የምንለው ይሄንን ነው። ከ0 0 ይሄ ነው። AB ድረስ ትራንስሌት አደረገ። ለምሳሌ AB ማለት ይሄ ነው ብለን እናስብ። ከ0 ወደ ኤቢ ትራንስሌት አደረገ ስንል ይሄው እዚህ ጋር መጣ ማለት ነው። ኤቢ አሁን የት ላይ ነው ያለው? ኤቢ ላይ ነው ያለው። ዛት ሚንስ ኤ ዲስታንስ ያህል ወደ ኤክስ ማለት ነው፣ ቢ ዲስታንስ ያህል ወደ ዋይ ሄዷል ማለት ነው። ስለዚህ ኤቢ ያህል ትራንስሌት አደረገ እንላለን። በፖይንት ትራንስሌሽን ጊዜ አሁን እዚህ ጋር
ትራንስሌሽናችን ራሱ ኤቢ ነው የሚሆነው። ምክንያቱም ኦሪጂኑ 00 ስለሆነ ከ00 ስለሄደ። ከ00 ባይሆን ግን ይለያያል። ለምሳሌ ከ00 መሆኑ ኤ ፕላስ 0 ያው ኤ ስለሆነ ነው። እንደዚሁም ቢ ፕላስ 0 ትራንስሌት ያደረገው ይሄን ነው። ዞሮ ዞሮ ወደ ኤቢ ይሆናል ማለት ነው ትራንስሌሽናችን። በአጭሩ ምንድነው የኤ ዘ ኦሪጂን ኢዝ ትራንስሌትድ ቱ ኤቢ ዛት ሚንስ ከ00 ወደ ኤቢ ትራንስሌት አደረገ ስንል ትራንስሌት ፖይንቱ ልክ ከመድረሻ ፖይንቱ ወይም አሁን ካለበት ሙቭ አድርጎ ካረፈበት ፖይንት ጋር ተመሳሳይ ይሆናል። ምክንያቱም እዚህ ጋር ያለው 00 ስለሆነ ደምረን የሚፈጠር ነገር የለም። ስለዚህ ትራንስሌሽን ፖይንቱ አሁን ካለበት ፖይንት ጋር እኩል ይሆናል ማለት ነው። አሁን ያለበት ስላችሁ ኢሜጁ ማለት ነው። ሌላው ዘ ኢሜጅ ኦፍ ዘ ፖይንት ፒ ኤክስ ዋይ አንደር ዘ ትራንስሌሽን ኪው ዊል ቢ ዘ ፖይንት። አሁን ከኤክስ ዋይ ላይ ቢነሳስ? አሁን መነሻችን ደግሞ ይቀየር እስኪ። ለምሳሌ እንደዚህ ላድርገውና እዚህ ቦታ ላይ ተነሳች ለምሳሌ አንድ ፖይንት፣ ከዛ ሙቭ አደረገ ተንቀሳቀሰ፣ ወደዚህ ሙቭ አደረገና አሁን ያለው እዚህ ቦታ ላይ ነው ብለን እናስብ ወደዛ። ስለዚህ ይሄ መነሻው ኤክስ ዋይ ሲሆን ትራንስሌት ፖይንቱ ማን ነው? ኤቢ ነው። ኤቢ ትራንስሌሽን ፖይንት ይባላል። ቲ ኢዝ ኢኳል ቱ ብሎ የሚሰጠን ትራንስሌሽን ፖይንት ብለን እንጠራዋለን ኤቢ። ይህ ማለት ምን ማለት ነው? ኤቢ ያህል ሙቭ አድርጓል ማለት ነው። ከኤክስ ኤቢ ማለት ኤክስ ሲደመር ኤ፣ አሁን ያለበት ቦታ ይሄኛው ምንድን ነው? ኤክስ ሲደመር ዋት ኤ ኮማ ዋይ ሲደመር ቢ ማለት ነው። አሁን ያለበት ይሄ ነጥብ እዚህ ጋር ያለችዋ ነጥብ ኤክስ ፕላስ ኤ ኮማ ዋይ ፕላስ ቢ ነው። ይሄን ያህል ሄዷል ማለት ነው። ስለዚህ እዚህ ጋር የሄደው ይሄ ትራንስሌሽን ፖይንት ብለን የምንጠራው ኤ ቢ ነው ማለት ነው። ኤ ቢ ያህል ነው ሙቭ ያደረገው። ኤ ቢ ያህል ሙቭ አደረገ። ኤክስ ዋይ መነሻው ነበረ። ስለዚህ አሁን ያለው የት ላይ ነው? ኤክስ ፕላስ ኤ እና ዋይ ፕላስ ቢ ላይ ደርሷል ማለት ነው። እስኪ በምሳሌ እናየው ይሄንን ምሳሌ ሌት ትራንስሌሽን ፖይንቱ ይሄንን ልክ እንደ ኤ ቢ ውሰዱት። ይሄኛው ኤ ሁለተኛው ደግሞ ቢ ማለት ነው። 2 3 ኤ ቢ ነው። አሁን ፖይንት ኤ 2 1 ስለዚህ ኤ ፕራይም ወይም ኢሜጅ ማለታችን ነው አሁን ያለበት ማለት ነው። 2 1 በ2 3 ትራንስሌት አድርጓል ስንል ምን ማለታችን ነው? 2 ሲደመር 2 ኮማ 3 ሲደመር 1 ያህል ሄዷል። ስለዚህ አሁን የት ላይ ነው ያለው ማለት ነው? 4 ላይ ነው ማለት ነው። ኦኬ ቢንም እንደዚሁ ቢም በተመሳሳይ ሁኔታ ይሰራል። ቢ ኔጌቲቭ 1 ሲደመር 2 ኮማ 2 ሲደመር 3 ማለት ነው። 2 ሲደመር 3 ስለዚህ 1 5 ሌላው ፖይንት ሲ ደግሞ ኔጌቲቭ 5 ሲደመር 2 ኮማ 1 ሲደመር 3 ማለት ነው። ስለዚህ ስንት ይሆናል ይሄ? ኔጌቲቭ 3 ፖዚቲቭ 4 ማለት ነው። እዚህ ጋር ተቀምጦላችኋል። በዚህ መልኩ ሶስቱ ኤቢሲን እንደዛ ተረዱት። ይኸውን እንዴት ነው ያገኘነው ስንል መጀመሪያ ፖይንቱ ስንት ነበረ? 2 1 ነበረ። ልብ በሉ እንዴት እንዳገኘሁት። 2 1 የሚባል ፖይንት ላይ ነበር ያለው፣ ወይንም ኤክስ ዋይ ፕሌን ላይ ማስቀመጥ እችላለሁ። 2 1 ማለት 2 ከኤክስ 1 ከዋይ ማለት ነው። ስለዚህ ፖይንቷ የት ነው ያለችው? እዚህ ቦታ ላይ ነው ያለችው። እዚህ ቦታ ላይ ነበር ያለው። 2 3 ትራንስሌት አደረግኩና 2 3 ማለት ትራንስሌሽን ፖይንት አቱ 3። ይህ ማለት ከኤክስ 2 ጨመርኩ። 2 ሲደመር 2 የት ላይ ያረፈ? አሁን 4 ላይ። ከዋይ ደግሞ 3 ጨመርኩ። 1 ሲደመር 3 4 ማለት ነው። እዚህ ቦታ ላይ 4። ስለዚህ አሁን የት ነው ያለው? እዚህ ቦታ ላይ ናት ያለችው ማለት ነው ፖይንቱ። ስለዚህ ይሄ ስንት ነው? 4 ማለታችን ነው። ትራንስሌሽን ወይም ቲ እኩል ይሆናል ብሎ የሚሰጠን እነበረን ፖይንት ላይ የሚደመረው ቁጥር ነው። ደምሮ አሁን ኢሜጁን የምናገኝበት ማለት ነው። ሌላው ሁለተኛ if translation t takes the origin to -2 ከኦሪጂን
ኔጌቲቭ 2 ያህል ሄዷል ማለት ነው። እንደዚህ በሚጠየቅበት ጊዜ ትራንስሌሽን ፖይንቱን እንዴት ነው የምታገኙት? ሌትስ ሳይ ኤ ኦሪጂኑ ነው 0 ነው 0 ነው። ቢ ደግሞ ፖይንት ቢ ኔጌቲቭ 2 ተብሎ ተሰጥቷቸዋል። አሁን ዋናው ጥያቄ ትራንስሌሽኑ ነው። ትራንስሌሽኑ is equal to ኤቢ ይሆናል ማለት ነው። ትራንስሌሽን is equal to ኤቢ ኤቢ ሚንስ ቢ ማይነስ ኤ ማለታችን ነው። ዛት ሚንስ ቢ ማይነስ ኤ ስንል ደግሞ ኔጌቲቭ 2 ሲቀነስ 0 ኮማ 2 ሲቀነስ 0 ማለታችን ነው። ወይም ከቢ ላይ ኤን መቀነስ ማለት ነው። ስለዚህ ዞሮ ዞሮ ከኦሪጂን ስለሆነ ትራንስሌሽናችን ራሱ ኔጌቲቭ 2 ይመጣል ማለት ነው። ስለዚህ የትራንስሌሽን ፖይንቱ ነው። ስለዚህ መጀመሪያ ትራንስሌሽን ፖይንቱን ዲተርማይን ማድረግ አለብን። ከዛ ትራንስሌሽኑን ካገኘን በኋላ ፒ 3 5 ነው የሚለው። ምናልባት ቅድም እንዳደረኩት በግራፍ ላሳያችሁ እችላለሁ። 3 5 ማለት ከኤክስ 3 ከዋይ 5 ለምሳሌ ሌት ሳይዝ ይጋቢው ይህች ቦታ መጀመሪያ ፒ ናት። 3 5 ማለት ይሄ መጀመሪያ ያገኘነው ፖይንት ነው። ከዛ ትራንስሌሽን ፖይንታችን ደግሞ ኔጌቲቭ 2 ነው። ስለዚህ ኔጌቲቭ 2 ስለሆነ የኤክስን ሚኒማይዝ ያደርገዋል። ስለዚህ ትራንስሌት ያደረገው ወደዚህ ነው ማለት ነው። ወደዚህ ይሆንና ይሄኛው ኔጌቲቭ 2 ስለዚህ እዚህ ጋር ያረፈበት አሁን ቦታ ስንት ይሆናል? ፒ ፕራይም። ስለዚህ ፒ ፕራይም is equal to 3 ሲደመር 3 ሲቀነስ 2 ኮማ 5 ሲደመር 2 ማለት ነው። ያው እዚህ ጋር መደመር ፖዚቲቭ እና ኔጌቲቭ ስለሆኑ ያው ነው። ስለዚህ ውጤቱ ስንት ይመጣል? 7 ኮማ 1 ኮማ 7 1 ኮማ 7 አሁን የት ላይ ነው ያለው? አንድ ማለት እዚህ ላይ ነው። ስለዚህ በአንድ ላይ ወደ ላይ ስትወጡ ይሄኛው አሁን ያለበት ቦታ 7 እዚች ቦታ ላይ ፒ ፕራይም ይሆናል ማለት ነው። ስለዚህ ኢሜጁ አሁን የት ላይ ነው ያለው ማለት ነው? 7 ላይ ይሆናል ማለት ነው። የኪውን እዚሁ ባለበት ልስራው። የኪውን ኔጌቲቭ 1 4 ነበረ። ኔጌቲቭ 1 4 ስለዚህ ትራንስሌሽን ፖይንቱ ኔጌቲቭ ወይም የተንቀሳቀሰው ማለት ነው። ኔጌቲቭ 2 አሁን ስንት ላይ ይሆናል ማለት ነው? ኔጌቲቭ 3 ኮማ 6 ይሆናል ማለት ነው። ኔጌቲቭ 6 ይሆናል ማለት ነው። ሌላው ሶስተኛው the image of point 1 to 100 translation t is 2 4 what is the image of the point negative 2 3 100 the same translation ይላል። ኢሜጁ ስንት ነው እያለን ነው? ኢሜጅ ፒ ፕራይም 2 4 ተሰጥቷል። the image of a point 1 2 ስለዚህ ፖይንቱ ስንት ነው? ፖይንት 1 2 ነው። ኢሜጁ ደግሞ 2.4 ነው። under a translation t ትራንስሌሽን ፖይንቱ አይታወቅም። እሱ የመጀመሪያ የሚፈለግ ይሆናል። በነገራችን ላይ ከላይ ባየነው ምሳሌ መሰረት ትራንስሌሽኑ ሲደመር ፖይንቱ ፒ ፕራይሙን ነው የምናገኘው። ስለዚህ ትራንስሌሽኑን ለማግኘት ፒ ፕራይም ማይነስ ፒ ነው የሚሆነው። ይህ ማለት ፒ ፕራይማችን 2 4 ነው። 2 4 ሲቀነስ ፖይንታችን ደግሞ 1 2 ነው። is equal to ከ2 ላይ 1 2 ሲቀነስ 1 ኮማ 4 ሲቀነስ 2 is equal to 1 2 ይመጣል። ይሄ ትራንስሌሽን ፖይንታችን ነው። ትራንስሌሽን ፖይንት ካገኘን በኋላ ምን ይላል? what is the image? አሁን ደግሞ ማንን ጠየቀን? ኢሜጁን ጠየቀን። let's say what is the image of ይሄን ኪው ልበለው። ስለዚህ ኪው ፕራይሙን እየጠየቀኝ ነው። ትራንስሌሽን ፖይንት as the same translation point means 1 2 ትራንስሌሽን ፖይንት 1 2 ይሄኛው ከላይ ያለው ፖይንት ደግሞ ኪው ነው። ስለዚህ ኪው ፕራይሙን ፈልጉ ወይም ኢሜጁን ፈልጉ ነው የሚለን። ስለዚህ ኢሜጁን ለማግኘት እዚህ ጋር ኪው ሲደመር ትራንስሌሽኑ ነው።
ኬኦ ፕላስ ትራንስሌሽን ፖይንቱ ነው። ስለዚህ ፖይንቱን በቲ ወይም ቲ መደመር ነው። ፖይንቱ ላይ ምንም አዲስ ነገር የለውም። ይሄ ትራንስሌሽን የምንለው ከነበረበት ቲ ያህል መደመር ነው ወይም ቲ ያህል ማንቀሳቀስ ነው አላማችን ማለት ነው። ስለዚህ ኔጌቲቭ 2.3 ፕላስ 1 2 ነው። ስለዚህ የመጨረሻው ውጤታችን ስንት ይመጣል? 1 3 ፕላስ 2 5 ኔጌቲቭ 1 5 ይመጣል ማለት ነው። ስለዚህ ይሄ በዚህ መልኩ ይመለሳል ማለት ነው። ሶስተኛው ምሳሌ ሌላኛው 3 ፖይንቶች ተሰጥተዋል። አር ቨርቴክስ ኦፍ ትሪያንግል የትሪያንግል ቨርቴክስ ነው። ፋይንድ ዘ ኮኦርዲኔት ኦፍ ዘ ኢሜጅ ኦፍ ትሪያንግል ኤቢሲ አንደር ዘ ትራንስሌሽን ቲ 6 5 and its image on the same plane ነው የሚለው። ኢሜጁ እዚህ ጋር ተቀምጦልናል፣ ግን እኛ መጀመሪያ ይሄንን ብናስቀምጠው አሪፍ ነው። ኔጌቲቭ 4 4 ማለት ኔጌቲቭ 4 4 ማለት ኳድራንት 3 ላይ ለምሳሌ ይሄን ፖይንት ጀስት እዚህ ጋር ልምጣና ኔጌቲቭ 4 4 ማለት ይሄ ነው ብለን ይችን ምልክት ላስቀምጥ። ኔጌቲቭ 2 ኔጌቲቭ 1 ከኤክስ ኔጌቲቭ 2 ከዋይ ኔጌቲቭ 1 ማለት ደግሞ ይሄ ይቺ ፖይንት ናት። ኔጌቲቭ 1 ኔጌቲቭ 5 ኔጌቲቭ 1 ኔጌቲቭ 5 ማለት ደግሞ ከኤክስ ኔጌቲቭ 1 ከኤክስ ኔጌቲቭ 1 ከዋይ ኔጌቲቭ 5 ታች ኔጌቲቭ 5 ማለት እዚህ ጋር ማለት ነው ይቺ ፖይንት። ስለዚህ ትሪያንግሉ ይሄ ነው ማለት ነው። ትሪያንግሉ ይሄ ነው። መጀመሪያ የነበረው ትሪያንግል ይሄ ነው። ትራንስሌት የተደረገው በ6 5 ነው። እያንዳንዱ ፖይንት ለምሳሌ ኤ ፕራይም ወይም አዲሱ ኢሜጅ ኔጌቲቭ 4 ሲደመር 6 ኮማ ኔጌቲቭ 4 ሲደመር 5 ነው። ይህ ማለት 2 ኮማ 1 ማለት ነው። ይሄ ቦታ እዚች ጋር ያለችዋ የመጨረሻዋ ፖይንት ይሄ ኔጌቲቭ 4 4 የሚለው የት ላይ ይመጣል? አሁን ከኤክስ 2 ከዋይ 1 ልክ እዚህ ጋር ይመጣና እዚህ ጋር ይቀመጣል። ሁለተኛው ደግሞ ቢ ፕራይም የምንለው ይሄ ኤ ነው፣ ፖይንት ኤ። ቢ ማለት ደግሞ ይሄ ነው፣ ሲ ማለት ይሄ ነው። ስለዚህ ቢ ፕራይም ደግሞ ኔጌቲቭ 2 ሲደመር 6 ኮማ ኔጌቲቭ 1 ሲደመር 5። ስለዚህ ስንት ይመጣል? እዚህ ጋር 4 ኮማ 4 4 4 ይሆናል። 4 4 ማለት 4 ከዚህ ከዋይ 4 ከኤክስ 4 ይሄ 6 5 ትራንስሌሽን ፖይንት ነው። ትራንስሌሽኑን ነው እዚህ ጋር እየደመርኩ ያለሁት። ስለዚህ ይሄኛው ፖይንት ቢ ሆነ ማለት ነው። ፖይንት ሲ ላይ ደግሞ 6 ሲደመር 1 ፖዚቲቭ 5 ይመጣል። ፖዚቲቭ 5 ከዚህ ፖዚቲቭ 5 ኔጌቲቭ 5 0 እዚሁ ላይ ይሆናል ማለት ነው። ስለዚህ አሁን ኢሜጃችን ይሄ ይሆናል ማለት ነው። እዚህ ጋር ኢሜጁ የትሪያንግሉ ኢሜጅ ይሄንን ይሆናል። ይሄኛው ኤ፣ ሲ ደግሞ እዚህ ጋር ይመጣል ማለት ነው። እዚህ ጋር የተቀመጠላችሁ ይሄ ነው። ቀላል ነው። በዚሁ መሰረት ከላይ አሁን ፖይንት ትራንስሌት አድርገናል። ይሄኛው ደግሞ ላይን ትራንስሌሽን የሚለውን ደግሞ እንመልከት። ፖይንት ትራንስሌት ስናደርግ ኤ ኢሜጁን ለማግኘት ኤ የሚባል ፖይንት ኢሜጁን ለማግኘት የነበረውን ኤ ሲደመር ትራንስሌሽኑን መደመር ነው። ከፖይንት የምትረዱት ነገር ቢኖር ይሄንን ማወቅ ነው ያለባችሁ። ኦኬ፣ ላይን ላይስ ምን ይሆናል? ይሄ ፖይንት ትራንስሌሽን ይባላል። ፖይንት ትራንስሌሽን፣ ላይን ትራንስሌሽን። ይሄ ትራንስሌሽን ፖይንት ቢሆን ወይም ትራንስሌሽን ቬክተር ቢሆን ይሄ ቬክተር ትራንስሌሽን ቬክተር ቲኤቢ ትራንስሌሽን ቬክተር
ትራንስሌት ያደረገው ፖይንት ደግሞ ኤክስ ዋይ ቢሆንና ትራንስሌት አድርጎ ወደ ፒ ዶት ኤክስ ዶት ዋይ ዶት ሙቭ ቢያደርግ እነዚህን ሶስት ፖይንቶች ተመልከቱ። ላይን ነው የምናወራው ስለ ላይን ስለሆነ ማለት ነው። ትራንስሌት የሚያደርገው ፖይንት ፒ ኤክስ ዋይ ነው። ፒ ወይም ኤክስ ዋይ ነው። ወዲት ወደ ፒ ዶት ኤክስ ዶት ዋይ ዶት ማለት ነው። ትራንስሌት አደረገ። በምን? በዚህ ምክንያት ኦኬ። በትራንስሌሽን ቬክተሩ አማካኝነት ነው ሙቭ የሚያደርገው። እንደዚሁ ሊንቀሳቀስ አይችልም። ናው ዘ ኢኩዌሽን ኦፍ ፒ ዶት ኤክስ ዶት ዋይ ዶት ካን ጎት ባይ ፒ ወደ ፒ ዶት ሲሄድ ኤክስ ዶት ወደ ኤክስ ማይነስ ኤ ዋይ ዶት ደግሞ ወደ ዋይ ማይነስ ቢ ሙቭ ያደርጋል ማለት ነው። አሁን ይሄ ጋር ተመልከቱት። ፒ ወደ ፒ ተንቀሳቀሰ ስንል ይህቺ ኤክስ ዶት እንዴት እናገኛታለን? ሶሪ ኤክስ ማይነስ ኤ ኦኬ። ዋይ ዶት የምንለው ደግሞ ዋይ ማይነስ ቢ አድርገን እናገኘዋለን ማለት ነው። እዚህ ጋር ምሳሌ እንመልከት እስኪ። ላይኑ እዚህ ጋር ሁለት ላይኖች ተሰጥቷቸዋል። የትራንስሌሽን ቴክስ ዘ ፖይንት ትራንስሌሽን ፖይንቱ ከኔጌቲቭ 2,3 እስከ 1,2 ሌትስ ሰይ ይሄንን ካፒታል ኤ ይሄንን ቢ ልበለው። ስለዚህ ትራንስሌሽኑ ኤቢ ነው። ዛት ሚንስ ቢ ማይነስ ኤ ማለታችን ነው። እኩል ነው ቢ ማይነስ ኤ ማለት ከቢ ላይ ኤ። ስለዚህ ከአንድ ማይነስ ይሄ 3 ይሆናል ኮማ ምንድነው ያደረኩት? አንድ ሲቀነስ 2 3 ማለት ነው። 2 ሲቀነስ 3 ኔጌቲቭ 1። ኦኬ ትራንስሌሽን ፖይንታችን 3 ኔጌቲቭ 1 ነው። 3 ኔጌቲቭ 1 ቲ ማለት ነው። ኦኬ እዚህ ጋር ላምጣው ቲ 3 ኮማ ኔጌቲቭ 1 ምን ማለት ነው? ይሄ ስሞል ኤ ኮማ ቢ ከላይ በተነጋገርነው መሰረት ኖቱ ላይ ባየነው መሰረት። ኦኬ ሌላው ፖይንቱ ትራንስሌሽን ፖይንት ፒኤክስ ዋይ ነው የሚለው። ፒኤክስ ዋይ እና የፒ ዶት ኤክስ ዶት ዋይ ዶት እዚህ ጋር የተሰጠን የሱ ግንኙነት ደግሞ እንዴት ነው የሚሰራው? ኤክስ ዶት ማለት ዋይ ሶሪ ኤክስ ማይነስ ኤ ነው ብሎኛል። ይህ ማለት ኤክስ ማይነስ 3 ማለት ነው። ኦኬ ዋይ ዶት ማለት ደግሞ ዋይ ማይነስ ቢ ነው ተብያለሁ። ይህ ማለት ዋይ ፕላስ ማይነስ ኦፍ ማይነስ 1 ፕላስ 1 ይሆናል። ኦኬ ስለዚህ ምን አድርጌ ያገኛለሁ? አሁን 3 ሲባዛ ኤክስ ዶት ማይነስ ዋይ ዶት ፕላስ 4 ማለት ነው። ፕላስ 4 is equal to 0። ይህ ማለት 3 ሲባዛ ኤክስ ዶት ማለት ኤክስ ማይነስ 3 ማለት ነው። ኤክስ ማይነስ 3 ማይነስ ዋይ ዶት ማለት ደግሞ ዋይ ፕላስ 1 ማለት ነው። ፕላስ 4 is equal to 0 is equal to 3 በኤክስ 3x 3x minus 9 minus y minus 1 plus 4 is equal to 0. Now 3x minus y minus 6 is equal to 0. ይሄ ኤል ትራንስሌሽን ይሆናል ማለት ነው። 3x minus y minus 6 ይሄ ላይን ወደዚህ ሙቭ አድርጓል ማለት ነው። ስለዚህ ላይኑ ትራንስሌሽን ላይን ወይም ላይን ትራንስሌሽኑ የኤ ይሄ ይሆናል ማለት ነው። የቢም በተመሳሳይ አካሄድ ነው። በቃ ይችን ሁለቷን ካገኛችሁ በኋላ አለቀ። ሌላ በቀጥታ ሰብስቲቲዩት ማድረግ ነው። ስለዚህ 4y ዶት ፕላስ 2x ዶት ፕላስ 1 is equal to 0 ማለት ነው። ኦኬ is equal to 4 times y ዶት ማለት y plus 1 ነው ፕላስ 2 times x ዶት ማለት ደግሞ x minus 3 ነው ፕላስ 1 is equal to 0 ማለት ነው። እሺ 4y
minus plus 4 plus 2x minus 6 plus 1 is equal to 0 የመጨረሻ 4y plus 2x okay minus 1 is equal to 0 ይሄ መጨረሻ የቢ ትራንስሌሽን ላይናችን ይሄን ይመስላል ማለት ነው። ሌላው ሰርክል ትራንስሌሽን ነው። ሰርክል ትራንስሌሽን ልክ ከላይ እንዳደረግነው ተመሳሳይ ነው። ከላይ እንዳደረግነው ተመሳሳይ ነው። ለምሳሌ ይሄ ትራንስሌሽን በደንብ ክሊርሊ ዲተርማይን አልተደረገም። ስለዚህ መጀመሪያ ማወቅ ያለብን ትራንስሌሽን ነው። እዚህ ጋር ኦሪጂን ይለኛል 00 ማለቱ ነው። ስለዚህ ትራንስሌሽን ሌትስ ሴይ ኦሪጂኑን ፖይንት ኤ ልበለው፣ እዚህ ጋር ፖይንት ቢ ልበለው። ትራንስሌሽን is equal to AB. AB means B minus A ማለት ነው በቬክተር B minus A ይህ ማለት 2 ኮማ ኔጌቲቭ 2 ኮማ 2 ማይነስ 00 ማለት ነው። ኦኬ ስለዚህ ትራንስሌሽኑ መጨረሻ ላይ ራሱ ስንት ይመጣል? ኔጌቲቭ 2 ይመጣል። አሁን ትራንስሌሽን ቬክተሩ ተገኝቷል። ሰርክሉ x ስኩዌር ፕላስ y ስኩዌር is equal to 4 ነው የሚለው። ስለዚህ ከላይ ላይን በሰራውበት ነው ሰርክልን የምንሰራው። ታስታውሱ ከሆነ x ምክንያቱም እዚህ ጋር xy ስላለ ፖይንታችን xy ስለሆነ ወይም x ስኩዌር y ስኩዌር ራሱ ስላለኝ ማለት ነው። x ስኩዌር y ስኩዌር እዚህ ጋር ስላለኝ ስለዚህ x ኮማ ምንድነው ከላይ በተነጋገርነው x ማይነስ a ማለት ነው። ኦኬ y ኮማው ወይም ኢሜጁ የy ኢሜጅ የነበረው y ሲቀነስ b ነው። የx ኢሜጅ x ሲቀነስ a ነው። a ማለት ደግሞ የትራንስሌሽን ፖይንቱ ላይ ያሉት ሁሉ ናቸው a እና b የምንላቸው። ሶ x ማይነስ a አሁን ይሄ ጋር ማን ይሆናል ስንል x ማይነስ a ስንት ነው? ኔጌቲቭ 2 ነው። እዚህ ጋር a ኔጌቲቭ 2 ነው፣ b ደግሞ ፖዚቲቭ 2 ነው። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ። ኦኬ y ማይነስ 2 ይሆናል ማለት ነው። ናው አሁን ትራንስሌሽን ሰርክላችን c ትራንስሌት is equal to x ኮማ ስኩዌር ፕላስ y ኮማ ስኩዌር እኩል ይሆናል 4 ማለት ነው። ይሄ እኩል ይሆናል አይደለም? x ኮማ ስኩዌር ማለት x ፕላስ 2 ማለት ነው። x ፕላስ 2 ዘ ሆል ስኩዌር ፕላስ y ኮማ ማለት ደግሞ y ማይነስ 2 ዘ ሆል ስኩዌር እኩል ይሆናል 4 ብለን ሰርክልን በዚህ መልኩ እናስቀምጣለን። ትራንስሌት ያደረገው ቀዩ ሰርክል ነው። ቀዩ ትራንስሌት ከሆነ በኋላ ነው። ሰማያዊው መጀመሪያ ላይ ነው ያለው ነው። መጀመሪያ ያለው ነው። ቀዩ ውስጥ እንደምታዩት ሴንተሩ ላይ ስንት ነው ይላችኋል? ኔጌቲቭ 2 ነው ይላል። ኔጌቲቭ 2 ነው። እዚህ ጋር ማግኘት ትችላላችሁ እኩል ይሆናል 0 በማለት ማለት ነው። እነዚህም ፖይንቶች x ስኩዌር ፕላስ 2 ዘ ሆል ስኩዌር እኩል ይሆናል 0 ብትሉ የx ዋጋ ኔጌቲቭ 2 የy ዋጋ ፖዚቲቭ 2 ይመጣል። ወይም ትራንስሌሽን ቬክተሩ ራሱ ኔጌቲቭ 2 ነው። ስለዚህ ትራንስሌት ካደረገ በኋላ ቀዩ ነው። መጀመሪያ ላይ ግን በሰማያዊ የተቀመጠው አዝ ኦሪጂን ላይ ነበር ማለት ነው። x ስኩዌር ፕላስ y ስኩዌር is equal to 4 ኦሪጂኑ 00 ላይ የሆነ ሬዲየሱ 2 የሆነ ሰርክል ነው። በዛ ነው ትራንስሌት አድርጎ ተንፏቆ ወይም ተጠግቶ በኔጌቲቭ 2 ተጠግቷል ማለት ነው። ይሄን ያህል ሙቭ አድርጓል ወደ ሁለተኛው ኳድራንት ማለት ነው። ኦኬ ሌላኛው ሁለተኛው ቶፒክ ሪፍሌክሽን ነው። ትራንስሌሽን ማለት ሙቭ ማድረግ ማለት ነው፣ መንቀሳቀስ ማለት ነው። ስታንቀሳቅሱ ፖይንት ከሆነ ለምሳሌ ፖይንት ከሆነ የምታንቀሳቅሱት ኤ የሚባል ፖይንት የምታንቀሳቅሱ ከሆነ በኤ ላይ ትራንስሌሽኑን መጨመር ማለት ነው። ይሄ ፖይንት ትራንስሌሽን ብለን እንጠራዋለን። ስለዚህ ኤክስን
ኤክስ ማይነስ ኤ ዋይ ደግሞ የዋይ ኢሜጅ ደግሞ ዋይ ማይነስ ኤ ሶሪ ዋይ ማይነስ ቢ ይሆንና ኤ እና ቢ ሪፕሬዘንት የሚያደርጉት ትራንስሌሽን ቬክተሩን ነው። ሁለተኛው ሪፍሌክሽን ነው። ሪፍሌክት ማድረግ ማለት ያው መንጸባረቅ ሪፍሌክቲንግ ላይት ላይ በተለይ ታውቁት ከሆነ refer to the process of forming image by reflecting ኢሜጅ መፍጠር ነው በሪፍሌክሽን ማለት ነው። በጽብረቃ ወይ በመንጸባረቅ የሚፈጠር ነው። light of the surface similar to how you can see yourself on the mirror ልክ ሪፍሌክሽን ማለት እናንተን በመስተዋት ላይ እንደማየት ማለት ነው። the line of reflection እናንተ ሚረሩ ጋር ቆማችሁ እናንተ ራሳችሁን ስታዩ በእናንተና በሚረራችሁ ወይም በኢሜጃችሁ መሃል ላይ ምን አለ? ላይን ኦፍ ሪፍሌክሽን አለ። ላይን ኦፍ ሪፍሌክሽን ወይም አክሲስ ኦፍ ሪፍሌክሽን is the imaginary line that across which the shape is flipped ይሄ ላይን በእናንተና በኢሜጁ መሃል ላይ ወይም ሴንተር ላይ ያለ ማለት ነው። በእናንተና በፎቶአችሁ መሃል ላይ ያለ ኢማጂነሪ ላይን ኦፍ ሪፍሌክሽን ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር አንድ ሰው እዚህ ቆመ እንበል ምሳሌ መስተዋቱ እዚህ ጋር ነው ያለው ወይም ሪፍሌክት አደረገና ልክ ሰውየው እዚህ ላይ መጣ። አሁን አሁን የት ነው ያለው? እዚሁ ላይ ነው ያለው። ስለዚህ ከናንተ ከኖርማል ከኦሪጂኑ የነበራችሁ ርቀትና እስከ ኢሜጁ ያለው ርቀት እኩል ነው። ይሄ ኢማጂነሪ ላይን ወይም ላይን ኦፍ ሪፍሌክሽን ተብሎ ይጠራል። ስለዚህ አንድ እዚህ ጋር የነበረ ለምሳሌ ፖይንት ኤ ላይ የነበረ አካል ወደ ፖይንት ቢ መምጣት ሪፍሌክሽን ይባላል። ከኤ ወደ ቢ ብቻ አይደለም፣ በተለያየ አቅጣጫ ሪፍሌክት ሊያደርግ ይችላል። ግን ማወቅ ያለብን ነገር ከኤ ወደ ቢ በመሃላቸው እኩል ርቀት ያላቸው ሞሽን ሙቭመንት ወይም እንቅስቃሴ ሪፍሌክሽን እንለዋለን። ለምሳሌ ይሄን ከታች ምስሉን ተመልከቱ። መጀመሪያ የነበረው የሚያሳያችሁ ቢጫው ነው። ለምሳሌ ፕሪ ኢሜጅ ማለት ነው። እያንዳንዱ ቢጫው ላይ ያለው ትሪያንግል ፖይንቶች ከላይኑ እዚህ መሃል ላይ ከጥቁሩ ላይን ኦፍ ሪፍሌክሽን እኩል ርቀት ነው ያለው። ለምሳሌ ይሄ ሲ ከላይ ሉክ ይሄ ሲ እና ከዚህኛው ሲ እስከዚህ ድረስ ያለው እኩል ርቀት ነው። ከቢ እስከ ላይን ኦፍ ሪፍሌክሽን እስከ ኖርማል ቢ ፕራይም ድረስ ወይም ኢሜጁ ድረስ ያለው ከኤም እንደዛ ልክ ፖይንቶቹ ከላይን ኦፍ ሪፍሌክሽን እኩል ርቀት ይኖራቸዋል። ይሄ ሪፍሌክሽን ይባላል። እሺ let L be a fixed line in a plane. A reflection A about a line L is transformation of the plane into itself which carries point A of the plane into the point A dot of the plane say that L is perpendicular bisector of A to A prime ይላል። A to A prime ማለት A ማለት ኖርማል ጊቭኑ የመጀመሪያው ማለታችን ነው። ኤ ፕራይም ማለት ደግሞ በሪፍሌክሽን የተፈጠረው ኢሜጅ ማለት ነው። መሃል ላይ ማን አለ? ላይን ኦፍ ሪፍሌክሽን አለ። ዘ ላይን ኤል ኢዝ ኮልድ ላይን ኦፍ ሪፍሌክሽን ብለን እንጠራዋለን ማለት ነው። ምንድነው? ከኤ እስከ ላይኑ ድረስ እና ወይም ላይን ኦፍ ሪፍሌክሽኑ እንደዚሁም ከኤ ፕራይም ወይም ከኢሜጁ እስከ ላይኑ ድረስ ያለው ርቀት እኩል ነው። እኩል ብቻ ሳይሆን ፐርፐንዲኩላር ባይሴክተር ነው። ከላይ ምስሉ ላይ ማየታችሁት ከሆነ ፐርፐንዲኩላር ባይሴክተር። ሪፍሌክሽን እንግዲህ የመጀመሪያው ላይን ሪፍሌክሽን ላይን y is equal to mx ፎርም ሲሆን y is equal to mx እዚህ ቦታ ላይ ሪፍሌክሽን ላይ ሁለት ነገሮችን ታያላችሁ። አንደኛ ሪፍሌክሽን ኦፍ ዘ ላይን y is equal to mx እና ሁለተኛው ደግሞ ሪፍሌክሽን ኦፍ ዘ ላይን y is equal to mx plus b የሆነ እናያለን ማለት ነው። ኦኬ let L be the line passing through the origin and making at an angle theta with the positive x axis. You will now find the image of point xy when it is reflected about the line L. You will have the following for a special case based on the value of theta. ከላይ ያለው ቴታ አራት ኬዞች አሉ እያለ ነው። አንደኛው ኬስ ቴታ 0 ዲግሪ ሲሆን
you will have reflection x axis ማለት ነው። okay will have reflection the x axis በሚሆንበት ጊዜ thus xy is mapped into x negative y እዚህ ጋር ምን ማለት መሰላችሁ የመጀመሪያው ኬዝ reflection of x axis ማለት reflection in x axis ማለት x axis ይሄ ነው x axis ብለን የምንጠራው ይሄ ነው x axisን ልክ እንደ line of reflection የሚጠቀም ፖይንት xy ለምሳሌ ይሄ ፖይንት xy ቢሆን ይቺ ፖይንት ማለት ነው ሪፍሌክት ያደረገው x axis ላይ ከሆነ ምን ይሆናል ነው የሚላችሁ x ባለበት ይሆንና y ኔጌቲቭ y ይሆናል ስለዚህ ወደ ታች ይሆናል ማለት ነው ሪፍሌክሽኑ ይሄው ስለዚህ ምን ይሆናል እዚህ ጋር ይሄው ፐርፔንዲኩላር ባይሴክተር ማለት ይሄ ነው ይሄ ላይናችን ነው ላይን ኦፍ ሪፍሌክሽናችን በዚህን ጊዜ x axis በሚሆንበት ጊዜ ቴታው 0 ዲግሪ ነው ላይን ኦፍ ሪፍሌክሽን 0 ዲግሪ ወይንም x axis ሲሆን ፖይንታችን xy የነበረ ፖይንት ወደ x ኔጌቲቭ y ማፕ ያደርጋል ኢሜጁ በዚህ መልኩ ይሆናል ማለት ነው ምሳሌ ለምሳሌ 2 3 የነበረ አንድ ፖይንት በx axis ላይ ሪፍሌክት አደረገ ስንል ምን ይሆናል ማለት ነው 2 ኔጌቲቭ 3 ይሆናል ማለት ነው ስለዚህ ለምሳሌ ሌትስ ሴይ ይሄ ፖይንት a ከሆነ ማፕ ወይም ሪፍሌክሽኑ ይሄ ይሆናል ማለታችን ነው ሁለተኛው ኬዝ ከአራቱ ኬዞች ሁለተኛው ደግሞ ቴታ ፓይ ኦቨር 2 ወይም 90 ሲሆን በሌላ አባባል y axis በሚሆንበት ጊዜ ማለታችን ነው ሪፍሌክሽኑ y axis ሲሆን ለምሳሌ ይሄ y axis ነው አይደል ይሄ ላይን ኦፍ ሪፍሌክሽኑ ማለት ነው ስለዚህ ፖይንት p ለምሳሌ ፖይንታችን እዚህ ላይ ቢሆን ይሄ xy ፖይንታችን እዚህ ላይ ቢሆን ኢሜጃችን የት ላይ ነው የሚሆነው ማለት ነው ይሄው ፖይንት p ማይነስ x y ደግሞ እንዳለ ይሆናል ማለት ነው እዚህ ጋር የሚላችሁ እሱን ነው y axis ላይ ሲሆን xy is mapped into negative xy ወደ ግራ ይሄው x negative y x ኮማ negative x ኮማ y ሶሪ negative x ኮማ y ማለት ይሄ ነው ፖይንት p ወይም ኢሜጁ በዚህ ይሆናል ለምሳሌ የቅድሙን ራሱ ምሳሌ ልውሰድ 2 3 ሪፍሌክሽን አክሲሳቸው y axis ቢሆን ወዴት ነው ሪፍሌክት የሚያደርገው ወደ ኔጌቲቭ 2 3 ነው ወደዛ ወደ ግራ ሄዶ ማለት ነው ምሳሌው ላይ እስኪ ይሄንኑ ተመልከቱት 2 3 ወዴት እንደሄደ ይኸውላችሁ ከታች ያሳየናል about y axis በሚሆንበት ጊዜ ስለዚህ ፐርፔንዲኩላር ዲስታንሱ y axis እና በሁለቱ ፖይንቶች መካከል ያለው ላይን በዚህ መልኩ 90 ዲግሪ ፎርም አድርጓል ስለዚህ ኔጌቲቭ 2 3 ይሆናል ነው ሶስተኛው ኮንዲሽን theta is equal to pi over 4 you will have reflection in the y is equal to x ማለት ነው ይሄ 45 ዲግሪ ላይ በሚሆንበት ጊዜ ማለት ነው pi over 4 ማለት 45 ዲግሪ ማለት ላይን ኦፍ ሪፍሌክሽናችን በዚህ ላይ ቀጥ ብሎ ሲሄድ ይሄ ላይናችን ይሄ ሪፍሌክሽኑ ማለት ነው በዚህ ጊዜ ሪፍሌክሽን ይሄ ላይን ኦፍ ሪፍሌክሽናችን y is equal to x ነው የሚያሳየው አይደል y እኩል ይሆናል x መሆኑን ነው የሚያሳየው and hence xy የነበረው is mapped into yx xy እና yx ይገለባበጣሉ ኦኬ ለምሳሌ እዚህ ጋር አንድ ፖይንት ልስጥ 1 5 ለምሳሌ 1 5 ቢሆን የዚህ ማፕ የሚያደርገው ልክ እንደዚህ ፐርፔንዲኩላር ይመጣና እዚህ ጋር ይሆንና 1 5 ይሆናል ማለት ነው ሶሪ 5 1 ይሆናል ማለት ነው 5,1 አያችሁት ልክ እንደዚህ ሶስተኛው ኮንዲሽን የሚለው ይሄ ነው 1 5 የነበረው ልክ 5 1 ይገለበጣል y የነበረው x የነበረው y about y is equal to x ሪፍሌክሽን ላይኑ y is equal to x በሚሆንበት ጊዜ ኦኬ ምሳሌ ኔጌቲቭ 3 2 over y is equal to x ወይንም 45 ዲግሪ ላይ በሚሆንበት ጊዜ ኔጌቲቭ 3 2 ምን ይሆናል
ይኸውላችሁ እዚህ ጋር ማየት ትችላላችሁ። መጀመሪያ ሪፍሌክሽን ላይን ተሰርቷል። ከዛ በኋላ ኔጌቲቭ 3 ፖይንቱ ተቀመጠ። ስለዚህ ምንድነው የምታደርጉት? ኔጌቲቭ 3 የነበረውን ማቀያየር ነው እዚሁ ላይ እንዳለ ማለት ነው። 2 ኔጌቲቭ 3 ማድረግ ኳድራንት 4 ላይ ይሄድና ኢሜጁ 2 ኔጌቲቭ 3 ይሆናል ነው። አራተኛው ኮንዲሽን ቴታ is equal to 3 pi over 4 reflection in the y is equal to negative x and ምን ይሆናል? ይሄ ደግሞ የቅድሙ ተገላቢጦሽ ሲሆን ማለት ነው። እዚህ ጋር ላምጣና ልሳል። y is equal to negative x ማለት በዚህ ላይ ሲሆን ማለት ነው። በዚህ ላይ በሚሆንበት ጊዜ ይሄ y እኩል ይሆናል ማይነስ x ማለት ነው። ኦኬ y እኩል ይሆናል ማይነስ x። እሺ y እኩል ይሆናል ማይነስ x በሚሆንበት ጊዜ x y የነበረው ተገላብጦ ተቃራኒ ይሆናል። ተዟዙሮ x እና y ተዟዙሮ እንደገና ኔጌቲቭ ይሆናል። በጣም ጥሩ። እስኪ አንድ እዚህ ላይ ይሄንን ሪፍሌክት ሊያደርግ የሚችል አንድ ፖይንት ለምሳሌ ልስጥ እዚህ ጋር። ለምሳሌ ይሄ ፖይንት 2 3ን ለብቻው እንሰራዋለን። ለምሳሌ 4 5 ላድርገው ነው። 4 5 ይሄ ፖይንት ማለት ነው። ይቺ ፖይንት 4 5 ነው። ለዚህ ፐርፐንዲኩላር የሆነ ልክ ወደዚህ መጣና እዚህ ጋር ፖይንቱ ኢሜጅ ይፈጥርልኛል። ስንት ላይ? መጀመሪያ 4 እና 5 ቦታ ይዟዟሩ 5 እና 4 ሆነ። ከዛ ሁለቱም በኔጌቲቭ ይባዙ። ይሄው ኔጌቲቭ 4 ኔጌቲቭ 5 ይቺ ፖይንት ማለት ነው። ኔጌቲቭ 4 ኮማ ኔጌቲቭ 4 ኔጌቲቭ 5 ኮማ ኔጌቲቭ 4 ሪፍሌክሽን ላይናችን y is equal to ኔጌቲቭ x ሲሆን x y የሚባል ፖይንት ማፕ የሚያደርገው ኔጌቲቭ y ኔጌቲቭ x ላይ ነው ማለታችን ነው። ለዚህኛው ምሳሌ ደግሞ ለ2 3 ይኸውላችሁ እዚህ ጋር ተቀምጦላችኋል። ኳድራንት 1 የነበረ ወደ ኳድራንት 3 ላይ ነው የሚሄደው። ኳድራንት 1 ወደ ኳድራንት 3 መሄዱ ብቻ ሳይሆን x እና y ደግሞ ኢንተርቼንጅ ያደርጋሉ። አራተኛው ኮንዲሽን ይሄ ነበረ። ሁለተኛው ሪፍሌክሽን ኢን ዘ ላይን y is equal to mx plus b። ይሄኛው ትንሽ ከበድ ይላል ካለው ከላይኛው አንፃር ማለት ነው። የላይኛው ኮንዲሽኖች ናቸው መያዝ ነው፣ ፖይንቶች ናቸው። ይሄ ግን y is equal to mx plus b ሪፍሌክሽን ኤኒ በፈለገው ቦታ ላይ ነው የሚሄደው። አሁን ይሄ y is equal to mx plus b የሚባለው ስለዚህ የተወሰኑ ስቴፖች አሉ። እነዚህን ስቴፖች በትክክል አንደርስታንድ አድርጉ። ሪፍሌክሽን ኦፍ ኤ ፖይንት ኦን ዘ ላይን መጀመሪያ ላይን y is equal to mx plus b የሚባል ላይን አለ። ኦኬ ስሎፑ ከዜሮ መለየት አለበት። በነገራችን ላይ m ሪፕሬዘንት የሚያደርገው እዚህ ጋር ስሎፕ ኦፍ ዘ ላይን ማለታችን ነው። m ማለት ስሎፑ ነው። እዚህ ጋር ስሎፕ ኦፍ ዘ ላይን የላይኑ ስሎፕ ነው። ሌላው axyb a point on the line not on l ላይኑ ላይ አይደለም ግን ምን ላይ ነው? point on the plane ፕሌን ላይ ያለ ፖይንት ነው፣ ላይኑ ላይ አይደለም። any point ማለት ነው ማንኛውም ፖይንት ፕሌኑ ላይ ያለ not on the line ላይኑ ላይ ግን አይደለም። ናው ኢሜጁን የዚህን ስንፈልግ የፖይንት a ኢሜጅ b the image of axy when reflected about the line l ይሄ ሌት ብሎ እየሰጠን ነው ያለው። እዚህ ምሳሌው ላይ ከታች እንደምትመለከቱት ምስሉ ላይ እንደምትመለከቱት መጀመሪያ ሪፍሌክሽን ላይኑ በምን ላይ እንዳለፈ ተመልከቱት። በኦሪጂን ላይ አይደለም ያለፈው። ስለዚህ በፈለገው ላይ ነው የሄደው። y is equal to mx plus b በፈለገው አቅጣጫ ሊሄድ ይችላል። mx plus b ተከትሎ ማለት ነው። ስለዚህ a የፖይንት a ኢሜጁን እንዴት ልናገኝ እንችላለን ነው ትልቁ ነገር እዚህ ቦታ ላይ። ስለዚህ ይሄኛውን ጥያቄ ለመስራት ስቴፖች አሉት እዚህ ጋር to find the image ስቴፖቹን እንመልከት እዚህ ጋር to find the image of point axy when reflected about a line l you follow the following 4 steps እነዚህን 4 ስቴፖች ተከተሉ ነው የሚለው።
አንደኛው find the slope of the line say m በሉት ይላል። ሁለተኛ find the equation of a to a which passing through a point axy and has a slope -1 over m. C ላይ find the point of intersection B of L and A to A image which serves as the midpoint of A to A image. D ላይ using B as the midpoint of A to A image find the coordinate of A image ነው የሚለው። በምሳሌ ሲሆን ሞር ግልጽ ይሆናል። መጀመሪያ ስሎፑን አውጡ፣ ከስሎፑ ላይ ደግሞ አንድ ላይን ኮንስትራክት አድርጉ ነው። ኢኩዌሽን ኦፍ ላይን አውጡ ነው የሚለው። ሁለተኛው ቢ ማለት ነው። ስሎፑ ምን አድርጋችሁ የዛ ተገላቢጦሽ እና ተቃራኒ አድርጋችሁ -1 ኦቨር ኤም በሚለው ከዛ ኢንተርሴክሽን ፖይንቱን አግኙት ነው የሚለው። መጨረሻ ላይ ፖይንቱን ስንሰራው ቀላል ነው የሚሆነው። ይሄ ከባድ ስቴፕ አይደለም። እስኪ እዚህ አንድ ምሳሌ አለ፣ በደንብ አስተውሉ። መጀመሪያ የተሰጠን ላይን ማን ነው? L say that y is equal to 2x plus b ነው። 1 እንግዲህ በስቴፕ ልሄድላችሁ ከላይ በነበረው ስቴፕ ጋር ላቀርበው። መጀመሪያ ምኑን ፈልጉ ነው የሚለው? ስሎፑ ስንት ነው? ስሎፑ ማለት 2 ነው። እዚህ ጋር ስሎፕ 2 ነው። ኮኤፊሺየንት ኦፍ x ማለት ነው ስሎፕ ማለት። ሁለተኛው ስቴፕ ምንድነው የሚለው? ሁለተኛው ስቴፕ ደግሞ ኢኩዌሽን ኮንስትራክት አድርጉ፣ ላይን ኢኩዌሽን ፈልጉ ነው የሚለው። ላይን ኢኩዌሽን ለመፈለግ ስሎፕ ያስፈልገናል። ስሎፑን ማን በሉት አለ? ከላይ ያገኛችሁትን 1 ኦቨር -m አድርጉና ላይን ፈልጉ ነው የሚለው ስቴፕ 2። እንዴት አድርገን ነው ኢኩዌሽን ኦፍ ላይን ታስታውሱ ከሆነ y minus y not is equal to m times x minus x not። ይሄ ኢኩዌሽን ኦፍ ላይን ከታች ክፍል ጀምሮ ታውቁታላችሁ። x not y not የምንለው ፖይንት አሁን ይሄ ጋር ማን ነው? 4 0 ማለት ነው። ኢኒሻሊ የተሰጠን ፖይንት 4 0 ማለት ነው። y ሲቀነስ 0 ይሄ የy ቦታ ይሄ x ነው፣ x not ነው፣ ይሄኛው y not ነው። ስለዚህ y not ኢኒሻሊ ማለት ነው 0። ስሎፑ -1 ኦቨር 2 ነው። ከዛስ x minus x not ነው። x minus x not 4 ማለት ነው። ኦኬ -1 ኦቨር 2 x plus 2 ይሆናል። ስለዚህ ስቴፕ 2 እዚህ ላይ ያቆማል ማለት ነው። አራት ስቴፖች ናቸው ያሉት። ከአራቱ ስቴፖች ውስጥ ይሄ ሁለተኛው ስቴፕ ነው። የመጀመሪያው ስቴፕ ደግሞ ይሄን ማውጣት ነበር። ስለዚህ ስቴፕ 2 ይሄ ጠቅላላ የሄድኩበት ስቴፕ 2 ነው። ሶስተኛው ስቴፕ ምንድነው የሚለው? ኢንተርሴክሽን ፖይንቱን አውጡ ነው የሚለው። ኢንተርሴክሽን ፖይንት ማውጣት ማለት ሁለቱ ላይኖች ማለትም መጀመሪያ ላይ የተሰጠኝ ላይን y እኩል ይሆናል 2x plus 1 እና እዚህ ጋር ደግሞ ሁለተኛው ላይን 2 y እኩል ይሆናል -1 over 2x plus 2 ሁለቱ እኩል የሚሆኑበት ነው ኢንተርሴክሽን ማለት። ለምሳሌ አንደኛው ላይን እንደዚህ ሲሆን ሁለተኛው ላይን እንደዚህ ነው። ይሄኛው ላይን 2 የምንለው ነው፣ ይሄኛው ላይን 1 ማለት ነው። እነዚህ ሁለት ፖይንቶች የሚገናኙበት ቦታ ፖይንት B ተብሏል ከላይ። ይሄ ፖይንት B ደግሞ ሁለቱ እኩል የሚሆኑበት ኢንተርሴክሽን ፖይንት ነው። ስለዚህ ኢንተርሴክሽን ፖይንቱን እንዴት ነው የምናገኘው? y እኩል ይሆናል 2x plus 1 እንደዚሁም ይሄኛው ደግሞ y እኩል ይሆናል -1 over 2x plus 2 ነው። ስለዚህ ሁለቱ ምንድናቸው? እኩል ናቸው በዚህን ጊዜ። ኦኬ እኩል ከሆኑ -1 over 2x plus 2 እኩል ይሆናል 2x plus 1 ማለት ነው። 2x plus 1 ስለዚህ xን እዚህ ቦታ ላይ ልፈልግ። -5 over 2x እኩል ይሆናል -1 እዚህ ቦታ ላይ x ስንት ይመጣል ማለት ነው? x is equal to 2 over 5 ይሆናል። ስለዚህ y ለማግኘት y እኩል ይሆናል 2x plus 1 ስለሚለን እዚህ ጋር
2x + 1 ስለሆነ y እኩል ይሆናል 2x ማለት 2/5 ማለት ነው። 2/5 ሲደመር 1 እኩል ይሆናል 4/5 ሲደመር 1 4 ሲደመር 5 9/5 ማለት ነው። ኦኬ b የሚባለው ፖይንት 2/5 ላይ እና 9/5 ላይ ነው ያለው ማለት ነው። ይሄ ሴንተራቸው ነው። በጣም ጥሩ ሴንተሩ ተገኝቷል። ሴንተር ፖይንቱ ተገኝቷል። ኢኒሻል ፖይንቱም ተገኝቷል። ምን ማለት ነው? እዚህ ጋር ላስቀምጠው። ለምሳሌ መነሻ ፖይንቴ 4/5 እዚህ ጋር ነው ያለው እንበል። ሶሪ 4 መሃል ላይን ኦፍ አክሲሱ ድረስ እዚህ ቦታ ላይ ድረስ ያለው ፖይንት እዚች ላይ ያለችውን ፖይንት አግኝቻለሁ። ይሄኛው ፖይንት ደግሞ 2/5 9/5 ነው። አሁን ያላገኘሁት ፖይንት ወደዚህ ኢሜጁን ነው ያላገኘሁት። የፖይንቴን ፒ ፕራይሙን አላገኘሁትም። ግን ምን የሚታወቅ ነገር አለ? ከዚህ እስከ ፖይንቱ ድረስ ያለው ርቀት እና ከዚህ ወደዚህ ያለው ርቀት እኩል መሆኑ ይታወቃል። እኩል ከሆነ አሁን ፖይንት ፒን ማግኘት ቀላል ነው የሚሆንልኝ ማለት ነው። ምክንያቱም ፖይንት ፒን ለምሳሌ ኤክስ ዋይ ልበለው ሲምፕሊ ፖይንት ፒን ይኸውላችሁ እዚህ ከታች ፖይንት ፒ ፕራይምን ለምሳሌ ኤክስ ዋይ ልበለው ኤክስ ዋይ። ስለዚህ ኤክስ ዋይ ካልኩት ኤክስ ሲደመር ይሄ ኤክስ ኖት ወይም 4 ሲካፈል ለ2 2/5 ነው የሚሰጠኝ። የመጨረሻዎቹ ፖይንቶች ተደምሮ ለ2 ሲካፈል መሃሉን ነው የሚሰጠኝ። ሴንተሩን ነው የሚሰጠኝ። የዳርና የዳር ፖይንቱ ተደምሮ መሃሉን ነው የሚሰጠኝ። በዚህ ምሳሌ መሰረት ኤክስ ኦቨር 2 እኩል ይሆናል እሺ ኤክስ ስንት ይሆናል እዚህ ጋር? ኦኬ ኤክስ ኦቨር 2 ሲቀነስ ጋር 2 ይሆናል። ስለዚህ ኤክስ እኩል ይሆናል -8 በ2 -16 -16/5 የኤክስ ዋጋ -16/5። ኦኬ የዋይንም እንደዚሁ መስራት ነው። ዋይ ሲደመር 0 እዚህ ጋር ያለው ኢንድ ፖይንት ዋይ ሲደመር 0 ኦቨር 2 እኩል ይሆናል 9/5 ማለት ነው። 18/5 ይሆናል። ስለዚህ መጨረሻ ላይ የምፈልገው ፖይንት አራተኛው ስቴፕ -16/5 እና ኮማ 18/5 ይመጣል ማለት ነው። ይሄ የመጨረሻው መልስ ነው። ምናልባት የዚህ ይኸውላችሁ እዚህ ጋር እንትኑ ተቀምጦላችኋል ፎቶ ወይም ምስሉ ይሄንን ይመስላል። አራቱም ስቴፖች እነዚህ ናቸው። እንግዲህ ስቴፕ 1 ስቴፕ 2 ስቴፕ 3 ይሄን ፖይንት ማግኘት ነው። ስቴፕ 3 ይሄ በሰማያዊ የቀባሁት ሲሆን የመጨረሻው ስቴፕ ይኸውላችሁ እዚህ ጋር በሰማያዊ ስቴፕ 3 እና ይሄ 3 እና ይሄኛው 4 ነው። ይሄ በቀይ የቀባሁት ደግሞ 2 1 አራቱ ስቴፖች እነዚህ ናቸው። የመጨረሻ አንድ ምሳሌ እንስራና find the image of -2 4 when reflected about the lines ነው የሚለው y is equal to -2 y is equal to -2 እሺ መጀመሪያ ሪፍሌክሽን ላይኑን በዚህን ጊዜ ማውጣት ትችላላችሁ። ሪፍሌክሽን ላይኑን እዚህ ጋር 2xy ልስራ ለሁለቱም ለየብቻ ማለት ነው። ለሁለቱም ለየብቻ የመጀመሪያው y እኩል ይሆናል -2 ለሚለው ነው። ሪፍሌክሽን ላይኑን በቢጫ ማሰምረው ላይን ኦፍ ሪፍሌክሽኑ ነው። ይሄ y እኩል ይሆናል -2 ማለት ነው። ሪፍሌክሽን ላይኑ ፖይንቱ -2 4 ነው። -2 4 ማለት እዚህ ጋር -2 የy ዋጋ 4 ማለት ደግሞ እዚህ ነው ያለው። ስለዚህ ፖይንት
ኢኒሻል ፖይንቱ የት ነው ያለው ማለት ነው? እዚች ቦታ ላይ ኢኒሻል ፖይንታችን -2,4 ይሄ ነው። ኦኬ ይሄንን ላይን ኤክስቴንድ አድርጉት፣ ወደ ታች ኤክስቴንድ አድርጉት። አሁን ከዚህ ጀምራችሁ ከላይን ኦፍ ሪፍሌክሽኑ እስከ 4 ድረስ ስንት ስቴፕ ነው ያለው? እዚህ ጋር -2 ነው፣ እዚህ ጋር -1 ነው፣ እዚህ ጋር 0 ነው፣ ከዛ 1 ከዛ 2 ከዛ 3 ከዛ 4 ጠቅላላ ቁጠሯቸው። -2 -1 0 1 2 3 4 5 6 ስቴፕ ያህል ወደ ላይ ወጥቻለሁ። ከላይን ኦፍ ሪፍሌክሽኑ ወደ ላይ ማለት ነው 6 ስቴፕ። ስለዚህ ወደ ታችም 6 ስቴፕ መውረድ ነው። ጋር -3 እዚህ ጋር -4 -5 -6 -7 -8 ማለት ነው። -8 ስለዚህ ሪፍሌክሽናችን ፖይንት እዚህ ላይ ይሆናል። ስለዚህ -2, -8 -2, -8 ይሆናል ማለት ነው። ይሄ ላይ ምንድነው ማወቅ ያለባችሁ? ከላይን ኦፍ ሪፍሌክሽኑ አፕዋርድ እና ዳውንዋርድ እኩል መሆን አለባቸው። አፕዋርድ እና ዳውንዋርድ እኩል መሆን አለባቸው። ስለዚህ ከ-2 እስከ -8 ያለውና ከ-2 እስከ +4 ድረስ ያለው ርቀት እኩል ርቀት ነው ያለው። 6 ርቀት ማለት ነው። 6 ርቀት ይኖረዋል ወደ ላይም ወደ ታችም ማለት ነው። ለሁለተኛው ደግሞ x እኩል ይሆናል 1 x እኩል ይሆናል 1 ማለት ሪፍሌክሽን ላይኑ እዚህ ላይ ነው ወደ ታች በቢጫ ያሰመርኩት። ይሄ x እኩል ይሆናል 1 ሪፍሌክሽን ላይን ኦፍ ሪፍሌክሽን ብለን የምንጠራው ነው። -2 4 ማለት እዚህ ጋር በሰማያዊ ላስቀምጠው ፖይንቱን -2 ማለት ይሄ ነው። በዚህ ጋር ልውጣና ይሄ -2 4 ማለት ነው። ፖይንቱ ይሄ ነው -2 4። ስለዚህ በዚህ ላይ ይሄንን ደግሞ ኤክስቴንድ እናደርግና እዚህ ጋር ምን እናገኛለን? ይሄ ፖይንት ኤ ወይም ፖይንታችን ነው። እዚህ ቦታ ላይ ፖይንት ፒ ይሆናል ማለት ነው። ስንት ነው ለሚለው ይሄ 1 ነው፣ ይሄ 0፣ እዚህ ጋር -1 0 -1 3 ስቴፕ ማለት ነው። ስለዚህ 2 3 4 ስለዚህ ይሄ እዚህ ጋር የኤክስ ዋጋ 4 የዋይ ዋጋ ደግሞ ባለበት 4 ይሆናል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሚቀጥለው በሌላ ርዕስ እንገናኛለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። ለዛሬ አመሰግናለሁ። ቻው።